በዛው ብትቀር ኖሮ ምን ያህል እንደዚህ እዚህ ሶሻል ሚዲያ ላይ ለመውጣት ወይ የሆነ ነገር ለመሆን እኔ እንጃ አቅሙም አይኖረንም። አሁንም የሰው ልጅ ነገ የሚሆነውን ነገር አናቅም። ጀስት በቃ ኢትስ ዘ ጌም ኢትስ ሶሻል ሚዲያ አክሴፕት አድርጉት። አለቀ በቃ አለቀ። 2 ቀን ሆኖታል። 2 ቀን ሆኖታል። ተጫወተች፣ አሸነፈች። እናንተ እንደዚህ አይነት ጌም ስላልተጫወታችሁ ቅናታችሁን በሌላ ነገር ገልጻችሁታል። ኢትስ ኦኬ በቂ ነው። እኛም ቀንተናል። ቅናታችንን ግን በእንደዚህ አይነት መልኩ አንገልጸው። ያ ዋው ሁላችንም የምንመኘውን አይነት ነገር ነው እንትን ያለችው አይደለ? ግን ምን ሆነናል? አግኝተነዋል? ያንን ነገር አላገኘነውም። ብናገኘው ደስ ይለናል። አዎ ግን እሷ እዚህ ጋር ያገኘችውን ገንዘብ እኛ ከዚህ በፊት አግኝተን ቤት አልገዛንበትም። እሷ ያገኘችውን ገንዘብ ምናልባት በልጆቻችን አልተባረክንም። ሌላው ጋር ያለው ጸጋ፣ ሌላው ጋር ያለው መደሰት እኛ ጋር የለም። በሌላ መንገድ እኮ አለ፣ ግን አናየው። የማየት አቅማችን አይናችን ተጨፍኗል። እግዚአብሔር ከሰጠን ይልቅ ለሰው ሲሰጥ ነው የምናየው። ለእኛም እኮ ሰጥቶናል። ምናልባት በ100,000 ሰው ህዝብ ላይ ሰጠን ይችላል። ምናልባት በጌም ላይ ሰጠን ይችላል። ግን ሰርተን አላገኘነውም ያንን ገንዘብ። ምናልባት ከጊዜ ጋር ላትደምሩ ትችላላችሁ። 5 ዓመት ወይ 3 ዓመት ሰርታችሁ ትራክም ሰርታችሁ የሆነ ኡበርም ሰርታችሁ አላገኛችሁትም ያን ገንዘብ። ዋይ ለምንድን ነው? እኔ አሁን ልጆቼን ነው የምላችሁ። እኔ ዩቲዩብ ላይ $200,000 ነው ያገኘሁት። እኔ ቲክቶክ ላይ ብዙ ብር አግኝቻለሁ፣ ከዛ ይበልጥ። ለምንድን ነው ሁላችሁም እንደዛ አግኝታችኋል? ዋይ ጋይስ ለምንድን ነው እንደዚህ የምትሆኑት? ዋይ ታማችሁ አልዳናችሁም? ወጣችሁ አልገባችሁም ወደ ቤታችሁ በሰላም? አሁን 30 ዓመት 40 ዓመት የሚሆናችሁ እስከ ዛሬ ድረስ እግዚአብሔር በፍቃዱ አላኖራችሁም? ካለምንም ሆስፒታል ካለምንም ነገር። ዋይ ጋይስ ለምንድን ነው የተሰጣችሁን ጸጋ ማየት የማትችሉት? ሌላ ሰው አንድ ቀን ሲደሰት የምትቃጠሉት? እሽፈሽቴ ዳሽልሽ። እኔ እሱ ነገር ምንም ሊገባኝ አልቻለም። በቃ ስለዚህ ምን ልላችሁ ነው የምፈልጉት? እናንተ ከዚህ በኋላ አልኳችሁ ፕሌን ቢሰጣችሁ ልንገራችሁ፣ ምድራዊ ነገር ሁሉ የእናንተ ነው። የሰማያዊው ህይወት ይሄ እንደነ ዲዲ እንደነ ዊትኒ አይነት እንደነ ጄኒፈር አይነት ህይወት ቢሰጣችሁ ጋይስ ዩ አር ኖት ሰክሰስ። ሰዎች ከናንተ በስንት ሺህ ኪሎ ሜትር ርቀት ያላቸው ልጆችን ምናልባት እዚህ ቲክቶክ ላይ ነው የምታዩቸው፣ ወይንም ሌሎችም በእናንተ እድሜ ያሉ ሊሆኑ ይችላሉ። ምንም ነገር ያርጉ አፕሪሺየት አድርጋችሁ ዋው ጉድ ጆብ ወይንም ስታምሪ እንኳን ተሳካልሽ ብላችሁ መሄድ ነው ያለባችሁ። በሽታ ነገር ቢኖር በመጨረሻ ራስን አንቆ ማጥፋትም ሊመጣ ይችላል። እትስ መድኃኒት የሌለው በጣም ብዙ ቴራፒ የሚፈልግ በሽታ ብቻ ሳይሆን በተፈጥሮ የሚመጣለ ባይዘዌ በአስተዳደግም የሚመጣለ። ለምሳሌ ቤተሰቦቻችሁ እናት አባታችሁ ምናምን ነገር ሲያሳድጓችሁ አስተዳደግ ላይ በራሳችሁ ደስተኛ ሆናችሁ እንዳታድጉ ወይ ይሄ ነገር እንደዚህ ምናምን ተብላችሁ ካደጋችሁ በራሳችሁ አትተማመኑ። በሚሰጣችሁ ነገር ደስተኛ አትሆኑም። በምታረው ያ ነገር በሁለት መንገድ ይመጣል። አንድ በፋሚሊ በአስተዳደግ ይመጣል። ሁለተኛ ነገር ነው ራሳችሁ የምትፈርጡታል። በመቅናት ስላልተሳካላችሁ የሆነ ነገር ፈልጋችሁ ሳይሳካላችሁ ሲቀር አከሌ እኮ ነው፣ እሱ እኮ ነው፣ እሷ እኮ ናት። ትልቅ እና ይቻል ግን አንድና አንድ በራስን ማሳመን ነው። በቃ ራስን ማሳመን። እኔ ይሄ ነገር ያምርብኛል፣ እሷም ያምርባታል። ፈራጁ ተመልካች ነው። ኮምፒቲሽን አይደለም እያደረግን ያለ ነው። ኢትስ ኤ ጌም የሆኑ ሰዎች ይጫወታሉ። የተጫወቱ ሰዎች ሁለቱ ቢጣሉ አክሴፕት አድርገዋለሁ። ኦኬ አንዷ ቀንታ ዋይ ስለተሸነፍኩ ነው ምናምን ብላ ወይ ደግሞ ፌር አልነበረም ብላ
ችግሩ አሁን ግን ያቺ ሴት ስትጫወት ወይ ያቺ ልጅ እዛ ጋር ያለችው ልጅ ከሌላ ሰው ጋር ስትጫወት እኛ እዚህ ቁጭ ብለን ጀበናችንና ሲኒያችንን ይዘን አንቺ ካሸነፍሽ ምስሽን ሸጠሽ ነው ምን በሸጥኩትና እኔ 130 ዩኒቨርስ ባወረደልኝ። መልሶ ይሄ ብቻ ነው የሚሆነው። የማያወጣ እምስ ይዘን የሰው እምስ ሲያዋጣና ዩኒቨርስ ሲያመጣ ኦልሬዲ ያ እምስ አዋጪ ነው ለገበያ ቀርቡ። አሁን የኛም የሷም እምስ እኩል ቀረበና አላዋጣም። የሷ 130 ዩኒቨርስ አመጣ። 75 አንበሳ ነው አመጣ። what about your እምስ? ምንም አላመጣ። ምንም ራስን ማዋረድ ነው። ሰው ይታዘበናል። ሰዎች አይናገሩንም እንጂ እርካሽነታችንን በተለይ ደግሞ አንዳንድ ትልልቅ ሰዎች ሲያዩን በሽተኛ መሆናችንን ቀናተኝነታችንን አይደለም መኪና አይደለም ቤት ብንቀይር አይደለም ወርቅ ብንለብስ የምድሩ አልቆ ሰማይ ላይ ብንሆን ምድር ላይ ያሉት ምን ለበሱ ለማለት ጎንበስ ብለን ተፈጥረን ተከስክሰን ከፕሌን ላይ እንደምንወድቅ ነው የምንነግረው። ዛትስ ዩ ጋይስ። አንድ አይነት ሰዎች ስታሳፍሩ፣ አንድ አይነት አክሰንት ያላችሁ፣ አንድ አይነት አካባቢ ያላችሁ፣ አንድ አይነት ሰዎች ግን ቀናተኞች መሆናችሁ ሶስት ሰው ባንዴ ሲቀና አበስ ገበርኩ ጌታ አላህ ያ ረቢ አላህ ያ ረቢ አላህ ያ ረቢ። እናንተ በጣም ታስፈራላችሁ። ስለዚህ እንወድሻለን እናከብርሻለን ብትሉም እኛም ስላላሸነፍን ወይንም ስለፈራችሁን እንጂ ከዲቦራ የተናነሰ ተቀኑብናላችሁ። ኢቫራይት ፋክቱ ይሄ ነው። ፋክቱ ይሄ ነው። ይህንን መልክ ተይዞ ቁንጅና ተይዞ የአሜሪካን ፓስፖርት ተይዞ አሜሪካን እየተኖር ሰው በዱባይ ባለች ሀገር ሴት ልጅ ይቀናል። ያአላህ 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 ያአላህ። የማያስቀና ህይወት እኮ ቢኖር እኮ በእንደዚህ አይነት እህቶቻችን ሰዋን በጉቺ በዲቦራ ከቀናችሁ በሳራ ቅኑ። 2 ፎቅ ያላት ሴትዮ እሷም እንዴት አድርጋ በዛ በፀሐይ አጥንቷ እስከሚወጣ እድሜ ልኳን ለፍታ እሱማ እኔ ሳራ የሚወጣ አያስቀናኝም። ሳራ ሀበሻ የኔ እናት የኔ እህት እንዴት ትቀናላችሁ? ነውር ነው። በጣም በጣም አሳፋሪ። ለካ ወዳችኋለን በተራ በተራ የምትረጋገጡት ነውር። እንዲህ ጭብር አድርጎ 2 ቀን በሙሉ ያስወራል እንዴ ሰውን? 2 ከትላንትና ወደ የተጀመረ እኔ እኮ አከሌን ወዳታለሁ እኔ እሷን ክፉ አልመኝም። በቃ ተታረቁ ተታረቁና ይውጣላችሁ። ተታረቁ በቃ ያ አላህ ያ ረቢ። ሰዎች በጣም ቀናተኞች ናቸው። እመሞት ተሽጣ እመሞት ተረጋጋ ነው። ወይዚህ ወጣና በዚህ ገብተን ወይ ያ አላህ ያ አላህ ያ አላህ ያ አላህ ያ ረቢ። ግም ለግም አብራዝ ግም አለ እንደዚህ ቆሻሻ ጭንቅላት ላይ በጣም ነው የምትጠየፈው። በጣም አጠገቤ ሊደርስም አልፈልግም። በቃ እኔ ሰውን የምጠላው በሰው ነው እንዲህ እላለሁ። በቃ ይሄ ሰው እላለሁ ነገ እኔ ባገኘው ጉዴ ነው የሚፈላው። በቃ ሳያርገኝ ጥሩነቱ ደሃ ለዳ ሆነን አንቀናናም ከኔ ጋራ። ቦታ ልቀቂ አሮጊቷ እንደምትሉኝ ነው ዛሬ ማታ ስትገባ ይሄንን ስትሰሙ ያ ቦታ ልቀቂ አሮጊቷ ቦታ ልቀቂ። እኛስ ወልደን ከብደን ወይንም ደግሞ ማጸናቻ ዘግተን ነው ቀስ ብለን ውሻ እያሳደግን ነው ልትሉኝም ትችላላችሁ። ጌታ ወይ ወደዛ ረደዛ ረዛው ይለፍልሽና እዛው ወይ ቤት ቀይሪ መኪና ግዢና እዛው ከፈለግሽ ህይወታችሁ ላይ ሰው እንዴት ሰው በህይወቱ ደስተኛ ይሆን? ከዛ ከሳጠራ ቤት የወጣሽ በሙሉ አሁን ምን የመሰለ ቤቱ ስትኖሪ ደስተኛ ልትሆኚ ነው የሚገባው። በነገራችን ላይ በቃ ክብታ በቃ አሁን ኢትዮጵያ የነበረ ኑሮ የምንበላው የተጨራመተ ድስት ላይ ኡፍ እያለድ እንጨት እስቲ እንጨት ጋር ከእንደዚህ አይነት ህይወት ወጥተሽ ተመስገን ብለሽ እንደመኖር እዛ ዱባይ ውስጥ 4x4 እቺ በምታክል ቤት በምትኖር ልጅ እና ዛሬ ትንሽ ሰው የበሰለቻችሁ በልታ ስላደረች ያስቀናል እንዴ? ጠላትም ለምን አትሰድበኝም? ልክ እኔ አሁን ዲቦራ ሰድባኛለች ነበር ግን ስታገኝ ግን እኔ እንኳን እሱ አይደለችም እቺ የበሰበሰች
ሰርጀሪ ራሱን እንዲያልፍላት ነው አልፎላት እንደው አንድ ድሃ በቃ ተቀንሶ ከዚህ ጋር የምትጠፋበትንና የሆነ ስራ ሰርታ በቃ ዋ ብላ ደስተኛው ነው ስቲል ነው መመኝላት ማለት ነው። ጋይስ በጣም ስዶች ናት፣ ባለጌዎች ናቸው። ግን ኧረ ሰው ዝም ብሎ በቃ ዘሎ ሰው ላይ መውጣት ሰው ላይ የሰውን ውድቀት የምትፈልጉ ውዳቂ ሁላ ለነገሩ ምን ቆማችሁ ብዙ ጊዜ ሰው ቆሞ ሲሄድ ሰው ይመስላል ሊመስላችሁ ይችላል። እርሱት፣ እውነት ለመናገር እርሱት። ውስጣ እንደዚህ የሚያስጨዋቸው እኮ ውስጣቸው ያለው እኮ ችግር እኮ ነው። ይሄ የቤት ክራዩ ነው አይዞሽ የሚልሽ የሌለበት ካጠገብሽ ነኝ የሚል የሌለበት ይሄ እዚህ ጋራ መጥቶ ለ5 ደቂቃ ለ10 ደቂቃ 200 ስንት ሺህ ዶላር ነው ያወጣው ሰውዬ። እንግዲህ ወደ $100,000 አውጥተዋል። ሁሉ ቢሆኑ 3 ቢሆኑ 4 እንግዲህ 4 ናቸው 5 ናቸው ትላላችሁ። እኔ ማንስ ምን አገባኝ? እኔ ዋናው ጊፍቱን ነበር ሳይ የነበረው። እግዚአብሔር ምስክር ኤግማ ሲል ነበር ሳይ ነበር። ማንም ሚስጥ ምን አገባኝ? እኔ ዋናው ጊፍተሩ እንዴት ያምራል እኮ ቱጌዘር ፎርኤቨር ቱጌዘር እንደዛችን እንደ መቅሰብ አንበስ መቅሰብ እንኳን እኮ ከዳችኝ እኮ። አይ መቅሰብዬ እንደምን አርጌሽ ነው ነበረሽ እንደ ጨዋታ አለች። አይ መቅሰብ አይ ድላችን እንደዚህ ምን እናስቀናለን እንዴ? ለካ ሁሉም ይቀናብናል እንዴ ጋይስ። እኔውም በምኔ ነው የሚቀናው? እንደዚህ ቅጥል የሚሉት በምኔ ነው የሚቀናው ጋይስ? ያአላህ ረቢ። ለነገሩ አስቀናለሁ። የተቆላው ሴትዮ በጣም እኮ ነው የምናስቀናው። በጣም አሚንዬ የኔ ቆንጆ የኔ ጊፍተር የጠፍተሽ ነው ጊፍት ሳትሰጪ ትላንትና። አሚንዬ ታዝቤሻለሁ እናቴ። ሊፕስቲክሽን እንኳን ሳታስለቀቂ ለምንድን ነው የማስለቀቀው ሊፕስቲክ? እነ ፖፖ ብለሽ ያሸማቀቅሻት ስንጣላ ፖፖ አልኳት። አሁን ደግሞ ያ ሰው ስትሆን ንግስት እያልኳት ምን ችግር አለው? ነካችኝ ነካዋት። እኔ አሁን የምትገርም ሳትነካችሁ የምትነኩ ሰዎች ሳትነካችሁ የዛሬ 2 ወር የተጣላችሁ ሰዎች ያ አሁን ልጅቷ እያለች መዝሙሯን እያደምጥ ጌታ ኢየሱስ እያለች ድሃ ብትሆን ኖሮ አትናገሯትም ነበር። ስትበልጣችሁ በጌም ያ አሳየቻችሁ። በቃ እግዚአብሔር ምስክሬን ነው የምላችሁ። እንዴት አርጋ አጠገቧ ምን አይነት ሰው ማቆም። እኔማ እንዲህ አልኩኝ፣ እቺ ድቡሽቡሽ እቺ ዝፍዝፍ ያ አሁን እቺ ሴትዮ እቺ ድንቡሽቡሽ እቺ ቧርቅ እቺ እንደዚህ አይነት አማች ካመጣች እኛ ማናመጣበት ምክንያት ምንድን ነው? መርፌ ተወጉ ፊት እንደኛ ኦፕራሲዮን ያደርጉ አንድ ዩኒቨርስ እንኳን አንድ ወንድ እንኳን በውሽምነት መጥቶ አልሰጠን። እንቅና እንጂ ለምን ደማንቀናው? እንቀናለን ያ እንቅና እንጂ አብረን እንቅና ጋይስ። ሞንጆሮ ተወግተን እሙሙ አሰርተን ዩኒቨርስ እንኳን አያመጣም። ሴት ነው የሰጠን ሴቶች። እና ታዲያ የኛ እሙሙ ምንም ካላወጣ ታሽጎም ተቆርጦም ተሽጦም ተመዝኖ ምንም ካላወጣ የድንቡሼ የቷናት ግን የድንቡሼ ሙሙ ካወጣ what is the problem? እንወፍር መልሰን አናፍርም እኮ። እናንተ እኮ አታፍሩም፣ ተወፍራላችሁ እኮ በልሳችሁ። ምክንያቱም ዲቦራን አይታችሁ ገና ብዙ ነገር እንመኛለን እኛ። ሞንጆሮ እንወጋ አዶ ከዚህ በኋላማ ሞንጆሮ አንወጋም፣ ኦፕራሲዮንም አናረግም። ምክንያቱም አላዋጣም። ተሽሞንሙናንም 16 ሱማኒየር አድርገን ቤቢ ሄር ባውጥተን እዚህ ጋራ ዘራፍ ቄሮ ዘራፍ ፋኖ ብለን ራሱ ዘራፍ ቄሮ ዘራፍ ፋኖ ምንም አላዋጣም። ዩኒቨርስም አላመጣ ምን ብን አሁን እኔ ይወላችሁ ቄሮም ማለት ዘበዳ አላመጣልን ፋኖም ማለት ዋናውን አሉሎ አልያዝንም። አሁን ምን ብንል ነው የሚሻለው? ብልጽግና አለቀ ጨርሰ። አሁን እኔ ብልጽግና ነኝ ጨረስኩ በቃ። አሁን ሀገሬ እገባለሁ፣ ብልጽግና ሆናለሁ፣ ክትፎዬንና ፍየሌን እበላለሁ፣ ኑሮዬን አሻሽላለሁ። ምክንያቱም ኦነጉዬ ምንም ያመጣሁት ነገር ስለሌለ ምንም አላመጣው። አማራጭ እንፈልጋለን። የናኦሰናይን ፎቶ እናነሳለን ከግርግዳችን ላይ። አላዋጣንም። ሃይማኖት እንቀይራለን፣ አላዋጣንም። ወዴት እንሄዳው? ሁሉንም ሆነናል። እንግዲህ ጴንጤም ነን ኦርቶዶክስም ነን። ምን እንሁን? ሙስሊም አንሆንም።
እሱን አንሆንም። ያ ምን ብንሆን ይሻል? ካቶሊክ እንሆናለን። ለምን 130 አንበሳ እንዴት ብሎ እንደሚመጣ ሁሉንም እንነካካለን። ካልመጣስ እሙሙም አሰራን አልመጣ ያ ድንቡሽ 130 ድንቡሾች ምናምን 130 ዩኒቨርስ አስወረደች። አሁን ቀናን። አሁን እኔ እንዴት አድርጌ ብር አገኛለሁ ብዬ በውስጤ ነው ቅናት የገባችሁ። በውስጤ አወራሁት ቀስ ብዬ በውስጤ እንዴት አድርጌ ነው 150 ዩኒቨርስ 100 ዩኒቨርስ 55 አንበሳ እንዴት ነው ማመጣው ብዬ ያሰላሰልኩ ነው። አወራው እንዴ አዳመጣችሁ? እኔ ብቀናም አላወራትም ጭጭ ነው የምለው። ሃይ ቁጭ ብዬ እንሄዳለሁ። ዱባይ ልሄድ እንዳልኖር እንዴ ነኝ። ምን ነው ለጌምሽ ቀረች? ምን እመጣለሁ ብላ ነበር እንዴ? ለጌሜ እመጣለሁ ብላ ነበር እንዴ? እንደዛ ብለው አስወርቶ ነው አይደለ አጅሬው ችግር ያመጣው። ገና ለገና እሷ ትመጣለች ተብሎ እኔ እኮ ሲነግረኝ እኮ አራት በድ እኮ ብየው ነበረ። የኔ ወንድም ተይኝ እስቲ የኔ እናት። እኔ ብሎክ ያረኳቸውን ሰዎች ጌሜ ከመድረሱ በፊት እዚህ ቤት እንዳይመጡ ብሎክ የተደረጉ ሰዎችን አንድ እቺ ቤሩት ያለችው ገነት የምትባል ሴትዮ ብሎክ ነው የተደረገችው እንዳትመጣ። ሁለት ያቺ ኢትዮጵያ የምትባል እስራኤል የምትኖር አፏን እንዳትከፍት ተነግሯት ነው የወጣችው። ስትለፈልፍ የነበረ እኔ የጂጂ ደጋፊ ነኝ፣ እኔ ለጌሙ ከሷ ጋር ነው የምሆነው ስትል የነበረ ማለት ነው። ሉክ ማን እንደሚመጣ የጠበቅኩት አንድ ሰው ሁለት ሰው ነበር። እነሱም አልመጡም። በቃ አለቀ። ያልመጡበት ምክንያት አውቃለሁ፣ ግን እንደዚህ ሲሪየስ አድርገው ይወስዱታል ብዬም አልገመትኩኝም ነው። ግን ፈራውልን አልጠበቅኩትም። ፈራውልን በፍጹም እኔ በህይወቴ ፈራውልን ጠብቄው አልጠብኩትም። እንዲመጣም አልፈልግም። ምክንያቱም ያለበትን ነገር አውቃለሁ። ሊበሉት ስለሆነ እንዲመጣም አልፈልግም። ኖ እኔ አንደኛ ጆን የኔ ጊፍተር አይደለም በነገራችን ላይ ኦኬ። አንድ ይኸውላችሁ ጊፍተሮቻችሁ የምታውቋቸው ጊፍተሮች እኔ የጠበቅኳቸው ሁለት ጊፍተሮች ነበሩ የጠበቅኳቸው እንመጣለን ስላሉ ማለት ነው። አለቀ። የምታውቋት አንዳለች እሷን ነበር የጠበቅኩት። አንድ ደግሞ ወንድ ነበር የጠበቅኩት። በቃ አለቀ። እነሱን ነበር የጠበቅኩት። ነው አልመጡም። ቴንኪው በፊት ስለመጡ ድሮ ስለመጡ ከዚህ በኋላ እንዲመጡም አልፈልግም በነገራችን ነው። የሰው ልጅ ደግሞ ሁል ጊዜ አይመጣም፣ ሊመጣም አይችልም። ሁል ጊዜ $300 አውጥቶ ወይ የሆነ ነገር አውጥቶ የመስጠት አቅም አንዳንዴ አስቡት። ገባችሁ? ሁሌ ጊፍተር ሁሌ እናንተ ጊፍተር ሆኖ አይቆይም። በነገራችን ላይ ጌም ላይ ማለት ነው አዲስ ጊፍተር ክሬት ካላረጋችሁ በስተቀር ነው። ሰው ማስቸገርም አልፈልግም። ትጠብቃላችሁ፣ ኦፍ ኮርስ ሰው ናችሁ፣ ትጠብቃላችሁ። ቢመጡ ደስ ይሏቸዋል። ለምን አለን ስለሚሉ አለን እንመጣለን አዘጋጁ ጌም አዘጋጁ ስለሚሉ። በተረፈ ከሁለት ሰው ውጪ እኔ የጠበኩት ሰው የለም። እኔ አንደኛ በሰውም ተማምኜ አላውቅም። በሰው እኔ የምተማመነው በጌታ በኢየሱስ ክርስቶስ። አንድ ቀን ሰው ዛሬ ጂጂዬ ብሎ ሲለኝ ነገ ግሞ ትሎ እንደሚለኝ አውቃለሁ። እንዲያውም ሳይሰድበኝ በሰላም ሲለየኝ ቴንኪው ሶ ማች ነው የምለው። ቴንኪው ሶ ማች እናመሰግናለን። ምን ነው የሰርጀሪ እንትኖች እኔ ፊንገር ከመቼ ነው ፊንገር ሊያ ጊፍተር የሆነችው? ሊያ ጊፍተር ናት እንዴ? አይደለችም። ኑሯን የምታጠንቅቃ የምትኖር በጣም ደስ የምትለኝ ልታይ የማትል አውጥታ ማትረጭ። ምክንያቱም ነገ ብትወድቅ የሚያሳክማት ገንዘቧ ነው፣ ዘመድ የሚሆናት ገንዘቧ። በጣም እኔ በዚህ ነገሯ በጣም ልታይ የማትል እሷና ኤልሻዳይ ልታይ የማትል ጀግና ሴት ናት ሊያ ማለት ነው። እዚህ ለምነሽ 41 ሌብል ገብተሽ በእልህና ለመታየት 41 ሌብል ለምኝን 41 ሌብል አልገባም። በነገራችን ላይ ካምፓኒ ሲኖረኝ እና የተረፈ ገንዘብ 100 ሺህ ብር ለምኝ 100 ሺህ ብር አልሰጥም። ባይሰውይ አላረገውም። 100 ሺህ ብር የምሰጠው $100 ቢሊዮን ሲኖረኝ ነው። ልጅ ወይ
አንዳንዴ የሚያሳዝኑ ሰዎች ላይ ነው ኢንቨስት ማድረግ መረዳት ያለባቸው ሰዎች ላይ ምና እኔ አሁን ስሰጥ አይታችሁኛል። ማን ጋር ሂጄ እንደምሰጥ ታውቃላችሁ አይደል? እቺ 34 ሌቭሏ ማለት ነው። ጂጂ ለሁለተኛ ጊዜ ተሸነፍሽ። እኔ የዘላለም ህይወት አሸንፌ ይኸውልሽ እግሬን እንዲሰቅዬ እዚህ ላይ እንደምኖር ታውቂያለሽ። ሄጄ ሳህን አልጠርግ የቤት ክራይ ደረሰብኝ አልሽ። እግዚአብሔር ይልሽ የሰጠኝን ልንገርሽ እንዴ እግዚአብሔር የሰጠኝን በወር ባንኬን አርጌ ስገባ 3 ካርድ አለኝ አርጌ ማውጣው የዘላለም ህይወት እስከምሞት አፈር እስከምገባ ድረስ ገባሽ? እየገባሽ ነው? አዳምጪ ስለኔ ህይወት ያ በወር ውስጥ ለሆዴ እስከነምናምን $3000 ማጠፋዋለኝ በየወሩ የሚገባልኝ እማጠፋው እድሜ ለማጠፋው ብትና አርጌ ማጠፋው $3000 አለሽ አንቺ የለሽም። ቤት ክራይ ልክፈል ቤት ክራይ እንዲላድርግ እንደዚህ የለም። እግሬን ሰቅዬ እንዲህ ከፈለክሽ ሰው አምጥተሽ እዚህ ቤት ማለት ትጨድ የተከፈለ ነው ለዘላለም 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 የተከፈለ ነው። ሶስተኛ እማጥበው ድስት የለም የማስብለት ልጅ አለ። በርግጥ አሁን አሉ አሁን ደግሞ አሉ እነ ፊሉ አሉ። እሱ ላይ እንኳን አንድ ነን። ሶስተኛ አራተኛ ዴቭ ካን ዩ ፔይ ዚስ መንዝ ምለው ችግር የለብኝም። ባይሆን አሁን ደግሞ ሌላ ሽማግሌ ፈልጌ አንድ ፕሌን እንዲገዛልኝ ለማድረግ የዘውትር ጸሎቴ ነው። ገባችሁ? እኛ እንደዚህ ነው የምንኖረው። ጌታ ሆይ ምን አማረን? ፕሌን አምሮናል። ፕሌን የሚገዛ ባልስጠን። በቃ ከፈለክ ሽማግሌ ባልስጠን፣ ከፈለክ ከኛ ያነሰም ወጣት ባልስጠን፣ ብቻ ዋናው ፕሌኑን ያምጣ ነው የኔም መቤት። አር ዩ አንደርስታንድ? ከዛ በኋላ በፈለኩበት ሰዓት ተነስቼ በፈለኩበት ሰዓት ብነሳ በዚህ ሰዓት ተነሽ ምን የሚጨቀጭቅ ቲያራ ሚድ ምንም ነገር የለም። እየኖርኩ ነው አልኩሽ። ስፈልግ ዱባይ ዋናው ካርዴ ብቻ ከኔ ጋር ገባሽ? እቺ ካርዷ ከኔ ጋር ካለች አሜሪካን አፍንጫሽ ላይ መጥቼ መኖር የሚችል አቅም አለኝ። you understand me? you don't understand me. that is the difference me and you. አንቺ ገና 67 ዓመት ይቀርሻል ጡረታ ለመውጣት። እኔ ጂጂ ጨርሻለሁ፣ ሩጫዬን ጨርሻለሁ። ይልቁንስ አሁን መተሽ አንበሳ ታወርጃለሽ። እንጨምራለን እንጂ አንቀንስም። ነው አሞኛል። እኔ ስንጠቀኔ ነው ጌታ ሆይ የማያልቅ ጤና ስጠኝ አደራ ጌታ ሆይ። እኔ አሁን በጣም መለምን ነገር እኔ እናንተ እግዚአብሔር የምንለማመነው ነገር ምን ነው ታውቃለህ? የጤናው ነገር ላይ። ምክንያቱም አንተ እጅ ላይ ነው ያለው ሁሉ ነገር። ጤናዬን አደራ። yes please። እንደዛ ነው ያለ ምንም ወጪ ነው የምኖረው እያልኩሽ ነው። የተከፈለልኝ ልጅ ነኝ። አሪ ኦኬ። ደስ የሚለው ደግሞ እግዚአብሔር የሰጠኝ የለገሰኝ ደግሞ ተፈጥሮ አለ እማልቀና ብዙ ነገር እንናገርና ልናስቀይማችሁ እንችላለን። ምክንያቱም እንደዚህ ነገር ብንናገር በኔ ህይወት ላይ የሌሉ ምስኪን ሰዎች አሉ። እንዲህ ስል ሌላውንም እንዳልነካ አፋችንን ብንቆጥብ አይሻልም? እንደዛ ነው የሚሻለው፣ አፋችንን ብንቆጥብ። ምክንያቱም የኔን ህይወት ላንቺ ለመናገር ብዬ ሌላው እንዳላስቀይም አስቤያቸውም አላውቅም። እዚህ ጋር ላሉትን መልስ እየመለስኩ ያለሁት እና ለአንዳንድ ባለጌዎችንም እየመለስኩ ያለሁት ባለጌዎች፣ በቃ ቀናተኞች። በጣም ያስጠላል። የእውነት ለመናገር ጋይስ፣ የእውነት ለመናገር ያሳፍራል። እኔ የሚያይ ሰው ራሱ እንደ ሀገር ታመናል ነው። በቃ እንደ ሀገር ዘግጠናል። ለኔ አሁን እኔ ደግሞ ምንድነው ችግሬ? የኔ ችግር ልንገራችሁ። እኔ ሰውን በሰው ነው የማየው። ከዛ በቃ እጠላሻለሁ፣ አልጠጋሽ። ምክንያቱም ነገ ለኔም እንደዛው ስለሆንሽ እኔ ሰውን ገምቼ አሁን ብታንኳኳ እመጣለሁ ብትል ጋር አትገባም። አላውቅህም።
አዲስ ወዳጅ ፈልገን ለሚሰጠን ብቻ ነው የምናሽኮበድደው። ጂጂ ኮዩ አደኩኝ ና ና ና ና ና ና ጎ ጎ ጎ ጎ ጎ ይደዛ ይሌኒ ወንድ ምን አሁን መተብታ እንኳን እኮ ምን ለመሆን ነው? እዛው ሂድ እዛው ራስ ጋር እዛው የኔ ወንድም ሞንጃሮ ይጂ ማንጃሮሽን ተወቂ 05 ያለው ሰው በነገራችን ላይ ደሞ ሌላ ልጨምርላችሁ። አስተማማኝ ያለው ሰው እዚህ ጋር ወጥቶ አይለፈልፍም። ይሄንን ልንገራችሁ። የልብስ ሀብታም ስትሆኑ ለመታየት ብላችሁ ባዶ ስትሆኑ እዚህ ጋር ወጣችሁ ትሳደባላችሁ። ድህነታችሁ ነው እዚህ ጋር ሐሳብ፣ ትካዜ፣ ቢል፣ የቤት ክራይ፣ ቴሌፎን፣ ልጅ ያ ነው እንደዚህ የሚያባላችሁ። ነገ እንደምትወድቁ ታውቁታላችሁ። ስለዚህ ባገኛችሁት ነገር ያላችሁ ፍርሃት ነው እንደዚህ የሚያስለፈልፋችሁ። ሊንዳዬ ታውቃላችሁ ይሄንን አሁን ሰው ምን እንደሚመስለው ታውቃላችሁ? ሰው እውነት ያላችሁ በጣም ሰክሰስ ሆናችሁ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ሰክሰስ ሆናችሁ አይደለም፣ ወዳቂ ስለሆናችሁ ነው። ነገ እንደምትወድቁ ስለምታውቁት ወደ ታች በቃ እቺ ናት የእናንተ ኦሬዲ አንድና አንድ መንገዳችሁ እቺ ሶሻል ሚዲያ ላይ ናት። ከዛ ውጪ ሰርታችሁ የማግኘት የመለወጥ ተስፋ ስለሌላችሁ እዚህ ጋር ትባላላችሁ እያየናችሁ እና ባዶ ናችሁ። ባዶ ተስፋ የቆረጣችሁ ትውልዶች። እኔ ጂጂ ገና ሆሊውድ እገባለሁ ነፍሴ ገና ሆሊውድ ገብቻ አሳይሻለሁ። ገና ሆሊውድ ይናፈቀሻል። ይሄ ፀጉር እንዴት ነው የማደርገው? ባካችሁ የኔ እናት ዘርማን ዘርህ አይገዛውም። ምን ፀጉር ዘርማን ዘርሽ አይገዛውም። እዚሁ ለምኝና ሆድሽን ሙይ መነጸሩ ነገርን ያሳያል። ኦፍ ኮርስ ያለፈባችሁ እኮ እናንተ ናችሁ። መውለድ አቅቷችሁ እዚህ ጋር ሰው ሲወልድም የምታለቅሱ ሰው ገንዘብም ሲያገኝ የምታለቅሱ የና ሰው ሲበላም የምታለቅሱ እናንተ ናችሁ፣ እኛ አይደለንም። ይልቁንስ እግዚአብሔር እኔ ዘላለም የምስቅበትን ሲሰጠኝ እናንተ ደግሞ ዘላለም የምታለቅሱበትን ስለሰጣችሁ ችግሩ ምን እንደሆነ ታውቃላችሁ? ሰውን ለመጣል ስትሄዱ እናንተ እየወደቃችሁ ሰውን ባትጎዱም ትንሽ ታሰን እንደ እንቅፋት ቢጤ ትሆናላችሁ። ትንሽ አለ እንቅፋቶች ስለሆናችሁ አሻንጉሊትና ውሻ ይዘሽ ኑሪ እናቴ የፈረደብሽ። ሌላው ደግሞ የሰው ልጅ ደግሞ ማስለቀሻ ፎቶ እንኳን የማያስፈልገው ስንት አለ። አፈር ያስፈልሽ አቦ። እኔ ጌም ይሆናል ያላሸነፍኩት ልጅ ያላሸነፍሽ ሴትዮ እኮ አለሽ እዚህ ጌም አላሸነፈችም ያለሽ እኔ እናት ከራሴ ልጅ አልፌ የልጅ እያልኩኝ እየሳምኩ ነው። ዋት አባውት ዩ አንቺ በጌም ይሆናል እዚህ ጋር የታወቅሽው። ዲቦዬ አንቺን አይደለም በነገራችን ላይ ሌሎችን ነው ደግሞ ዋት አባውት ዩ የሰው ልጅ ወልዶ ሲስም ያ ሪንግ ሲደረግለት የሰው ትንሽ ከበድ ያለ ሰው ከበስተጀርባው ዘላለም አለምሽን የምታለቅሻለሽ አይደለም እንዴ? ልጅ እግዚአብሔር ታዲያ ሲከለክል አይገርምም? ልጆችን ታዲያ እግዚአብሔር እኮ ነው ከልካዩ። ሰጪውም እግዚአብሔር ነው፣ ከልካዩም እግዚአብሔር ነው። አልሐምዱሊላህ እንዳትዪሽ እኮ ነው ያ የሴት ወግ የሴት ማረግ ተቃጣይ ያለሽ አበስከበር። ከዚህ በላይ እኮ መቃጠል የለም። እግዚአብሔር ምስክሬን እኮ ነው የምልሽ። ገና ትቃጠያለሽ ነፍሴ ገና። አሁን በ30 እንዲቀጠቃጠሽ አቤት 40 ሲሞላሽ ባዶ ቤት ሲጮብሽ ቤቱ ባዶ ሆኖ ጮ ሲል ሌላው ቤተሰቡ የወለደው ልጁ ሲጠይቀው ሲጣላ ሲያምርበት ከልጁ ጋራ አንቺ አትገቢ
አቤት ደስ ሲል የልጅ ሀብታም መሆን። ብር ብቻውን እኮ ቤተሰብ አይሆንም የኔ ቆንጆ። ማስለቀሻም እኮ ስዕል ያስፈልጋል፣ ፎቶ። ውያ ከሌ ልጅ እኮ ስታልፊ ማለት ነው እንዴት ትባያለሽ? ውይ እናቷ እኮ እንደዚህ ናት ትባያለሽ። ብታልፊ መጠሪያ የሚባል ነገር አለ ወይ? ካምፓኒ ወይ ልጅ ሊኖርሽ ይገባል። ሁለቱንም ስታጭ እዚህ ጋር ይከብዳል። በጣም ከባድ ነው ስራ። በጣም ከባድ እኮ ነው ስትባይ እኔ እንደዚህ አድርግ። ኧረ ተይኝ በእናትሽ። ከአንቺ የሚወለደው ልጅ ራሱ በጣም ከባድ የሚሆነው ምድር ራሱ ትታች ከአንቺ የሚወለደው ልጅ አይደለም ሰው ምድር ራሱ ነው የምልሽ። ለነገሩ አትወልጂም እንጂ ስለማትወልጂ እኮ ነው የምትረበሽው። እኛም ኮራን በእናንተ፣ እኛም ኮራን። ዲቃላዎች ተብሎ ስናሳድግ ነው የሚያምረው። እሱም ፈልገሽ አይደለ እንዴ? በየጊዜው ሆዴን አሞኛል 2 ሳምንት አልገባ ማን ይልቁንስ ይሄ ላብራቶሪ ባለው ነገር አሰሪና እንደዚህ የዚህን ያህል አእምሮሽ ከማፊት ሌብል አፕ እያደረግሽ 41 42 ከምትገቢ ሌብል ከምታረጊ ከፈይና አሰሪና ታቀፊ። የዚህን ያህል ፍላጎቱ ካለሽ ማለት ነው። እኔ ጂጂ ኪያ በልጅ ብቲ በገንዘብ ብቲ በኑሮ ብቲ ፏ ብልጭ ብዬ እየኖርኩ ነው ያለሁት። አንቺ በምንድን ነው የታደልሽው? በትምህርት ነው፣ በልጅ ነው፣ በባል ነው። አንድ ፊቱ እንኳን የሚታይ ባል የለሽ። ኮሪበት ገባሽ? ኮርተሽ ይሄ እኮ የኔ ባል ነው የምትይ የለሽም። you have not የሚሰማ የሚል ልጅ የለሽ። እኔ እኮ ትምህርቴን ጨርሻለሁ የሚባል ዲግሪ የለሽ። እኔ እኮ ስራ ሰርቻለሁ የለሽ፣ ምንም የሌለሽ፣ ከመልክ የለሽ። ዝብዝፍ አሮጊት እናቅሻለን እኮ የጃጀሽ የረጅሽ የትም ስታንዛርጪ አልፎብሽ። አሁን ከነ እንትና ጋር ወይ ልጅ ነኝ አይደለሽም። ኖ you are not ልጅ አስቀምጭበት ከቻልሽ ውለጂ። እንኳን አንቺ አይደለም ዛሬ ወንዶች ያረግዛሉ። ትራንስጀንደሮች ወንዶች እያረገዙ እንትን እያረጉ ነው። አንዳንዴ አጥኝ ደግሞ እንደዚህ ነበብ እንደዚህ የሚነበብ ነገርና ጉግል አድርጊ። ኦኬ እሱን ካነበብሽ በቃ ሊሳካልሽ ይችላል። 3 ፕሮ ማክስ ነው ያልከው። እኔ 11 ማልገዛለህ ለራሴ ነው የምገዛው። አዲስ ሞባይል ካለኝ እኔ እዚህ ላይ መጥቼ እና ገዛልሃለሁ ምናምን ብዬ አላንዛርጥም። ያለኝን ቁጭ ነው የማደርገው። እዚህ ጋር የስራ ቦታ ነው። ትከፍላለህ፣ ትገባለህ። የከፈትነው ሱቅ ልንሸጥበት ነው። ኦኬ ሄድ